ሌይላ ኑር ሰቦ በሰላም ከእናቷ ከቤተሰቦቿ ሌት ተቀን 24 ሰዓት ተቀምጠው እንቅልፍ መጣን ደከመን ሳይሉ ብር ሰብስበው ከዚህ ነገር አላህ በታች ስበብ ለሆኑ ሰዎች ጋር ተገናኝታለች። ግንኙነታቸውን እዩት። እኔ ማታ በጣም ስከታተል ነበር፣ ግን ማግኘት አልቻልኩም። እንዲያውም ወደ ኋላ ያለው እንትን ቪዲዮ አስቀምጫለሁ። እየሄዱ ኤርፖርት እየገቡ እንደሆነ ምናምን ነበረ እንትን ያልኩት ማለት ነው። አሁን ግን ጠዋት ላይ ስነሳ ሲገናኙ ምናምን አልሐምዱሊላ ደህና ናት። ስታያት ፊቷ ራሱ ደህና ናት። አልሐምዱሊላ ታናሿ እህት አይታችኋታል። እሷን ነው የምትመስለው። እና እንግዲህ በዚህ መልኩ ተቀብለዋታል። ኤርፖርት ውስጥ ገብተው እናት አባት ፈገግታቸውን አያችሁ። ሰይፍ ተሰልፎባት የነበረች እህት አላህ በገንዘብ ስበብ አድርጎ አላህ ደግሞ እንድተርፍ ደግሞ ከሰዎች ደርሶ ብዙ ሰዎች እኮ ሞትን እያሉ የማይደርሱላቸዋል። እሷ ግን አላህ ብሏት እችን ምድር እያተይ ወተሽ በሰላም እያትሰላላት ነገሮቹን አስተካክሎ ቢዘገይም አልሐምዱሊላ አሁን ተገናኝታለሽ። አልሐምዱሊላ እንግዲህ በሀዲድ ፋውንዴሽን ግቢ ላይ ነው የሚያድሩ የሚመስለኝ ዝግጅቱ ያለ። በዚህ መልኩ እንግዲህ ቤተሰብ በሙሉ ሰፍ ብሎ እንትን ብሏታል። ሩቅ ላይ ያሉትም ደግሞ እነ ተስፍሽ እነ ሙባረክ ብዙ በእሷ ጉዳይ አብረው ቀጥለው 24 ሰዓት የሰሩነ ማን ነው የምትባል የካናዳይቱ ስሟ ጠፋብኝ። እናሱ ሀስያ ብዙ ሰው ነው እንትን ያለውና እነሱም በኦንላይን በቀጥታ ስርጭት ላይ ለማሳየት እየሞከሩ ነው ያለ። ግን የዋዛ ውስጥ ላይ ብዙ ጫጫት የምስላለ ብቻ በጣም ደስ ይላል። አልሐምዱሊላ እንኳን ደስ አላችሁ ልልበሉ። አልሐምዱሊላ እያላችሁ እንዳልኳችሁ በኮሜንት ላይ አስቀምጡ። በጣም ደስ ደስ የሚል ነገር ነው። ከዛ ሁላ መከራ ስቃይ ከ14 ዓመት እስር ቤት በኋላ ከቤተሰብ ጋር መገናኘት በጣም ደስ ይላል። እንግዲህ ግርግር ሊበዛባት ይችላል። ኢንተርቪ ምናምን ከዚህ ነገር ደበቅ አድርጓት እስከምትረጋጋ ድረስ። አሁን በፊት ምንም አንዲት ሪያል ያላወጣ ኢንተርቪው ለማድረግ ይመጣል እና ቦታ አትስጧቸው። ትረጋጋ ትንሽ አእምሮዋ ከሰው ተለይታ ብዙ ነገሮች እያሰበሽ ይህን ያህል ዓመት በሞትና በመትረፍ መሀል ሆና ስለተቆየሽ ደህና ናት። አልሐምዱሊላ ግን ፊቷ ደህና ናት። እኔ እንዳሰብኩት አለም እንግዲህ የዚህ ልጅነት ፎቶና አሁን 14 ዓመት በኋላ ስታያት ይቺ ቆንጅዬ ልጅ አልሐምዱሊላህ አሁን ኢንተርቪው አልሐምዱሊላህ ረብል ዓለሚን። ወላሂ እኔ በጣም ነው ደስ ያለኝ። ማታ በጣም ስከታተል ነበር፣ ግን መጨረሻውን አላየውም። እንግዲህ እናት፣ አባት፣ አክስት፣ እህት፣ አጎት ሁነው እና አቧሚራ በብሩ ላይ እሷን ህይወት ለማዳን መከራቸውን ሲያዩ በነበሩ ሰዎች አንድ ላይ ተሰብስበው ኤርፖርት ላይ እንደዚህ በዚህ መልኩ እያየናቸው ነው። አቀባበሩ ስብሓነክ ሲገናኙ ምን ይፈጠር ይሆን ብዬ በጣም ሳይ ነበር፣ ግን ያው በዚህ ሚዲያ እንደለቀቁት አላየንም። ወላሂ በጣም ደስ ብሎኛል። አልሐምዱሊላህ ሞተሽ ሄደሽ እየተባለ ብሩ ከተዋጣ በኋላ እንኳን 2 ዓመት ሞልቶት አሁን ግን አልሐምዱሊላህ ለዚህ ልትበቃ ነው። እና አቧሚራም እንግዲህ ከኮምበልቻ ወደ አዲስ አበባ መጥተው አቀባበል ለማድረግ በዚህ መልኩ ነው ያሉት። እንኳን ደስ አላችሁ። እናንተም ብዙ ነገር እየተባላችሁ ነበረ። ራሱ ገልጦታል። ካፌ ላይ ደህና እንትን ስንገባ የሌላ ኖር ሰው ብር በላ እንደዚህ ሲል እንደዚህ እያሉ በቃ እንትን ብለው ነበር። ግን አልሐምዱሊላህ መጨረሻው ደስ ስላለን እኛ እናውቃለን ምንም እንዳላደረግነ ሰብስበን እንዳስረከብንና ብዙ ሰው ግን በቃ እንትን አለኝ አለ። ከኮሚቴዎች ራሱ እነሱ የኮሚቴዎችን ተውት፣ በጣም እንትን ነው ያኔ ያለውን ነገር ተልተሎ አለመናገራቸው ብዙ እንትን ብሏል። እና አሁን ደግሞ መጨረሻውን አላህ ያሳምረው። አላህዬ መጨረሻዋ ያማረ ይሁንላት። ይህ እስካሁን ድረስ የተንከላታሽው እስካሁን ድረስ የተሰቃየሽውን እድሜዋን ያ ረብ ጥፍ አድርጎ የሚመልስ አላህ ያድርግላት። ያ አላህ እናት አባቶቿ ፊቷቸው እንዴት እንዳለ ታውቃላችሁ? ፍክት ብሏል። ተስፋ እኮ ምን አይነት ትልቅ እንደሆነ ታውቃላችሁ? ገና ከሞት በቃ ወታለች ሲባል ነበር ደስታው እንትን ያለና የሌላ ነገር ያ ረቢ አላህ መጨረሻውን በራሷ ድምጽ ደግሞ የነበረሽበትን ያለሽበትን እንደዚህ ስትወጣ
ትኬት ስትቆርጥ የተሰማትን ስሜት በእሷ ድምፅ ደግሞ የምንሰማው አላህ ያደርገን። ጀዛከላሁም ኸይረን። አብራችሁ የታገላችሁ 24 ሰዓት ብዙ ሰው ታግሏል። 24 ሰዓት ቁጭ ብሎ ወር ከምናምን ላይ ብር ለመሰብሰብ አሁን ደግሞ እንኳን ለዚህ ያደረሳችሁ ላላህ አልሐምዱሊላህ ረብል ዓለሚን ከማለት ውጭ ሌላ ትልቅ ስጦታ የለም። አልሐምዱሊላህ ወለከል ሐምድ ሽኩር ለዚህ ላደረሰን እህት ሌላ በሰላም በጤና ከቤተሰቦቿ ጋር ልትገናኝ ስለሆነ በጣም ደስ ብሎኛል። እኔ በጣም ከምላችሁ በላይ እነሱ ደግሞ አጎትየውን ሰምታችሁ እንደሆን ሰውነቴ እየተንቀጠቀጠ ነው። እኔ እንኳን እንደዚህ ጠፍቶ ብዙ ነገር የሞት ፍርድ ተፈርዶበት ወደ ሀገር ገብቶ ሀገር ቤት ራሱ ጠፍቶ ቤተሰብ ካገኘሁኝ ለማውራት አልችልም። ሰውነቴ ቀጥቀጥ ነው የሚለው በቃ የናፍቆት ብዛት ማለት ነው። እና እህት ላይ ደግሞ እንግዲህ አላህዬ ፊት ለፊት ያለውን እድሜሽን አላህ ያሳምርልሽ። አግብተሽ በዛ ባለፈው ህይወትሽ የሚተካ ጥሩ የሆነ ህይወት አላህ እንዲያጋጥምሽ ምኞቴ ነው የኔ ውድ እህት። አላህ ይጠብቅሽ። ከአንቺ ጋር የወጣንን ነው የአላህን የዱንያን ንፋስ እየነፈስን እያየን እየወጣን እየገባን ቤተሰብ እያገኘን ብር እየላክን አላህን ማናመሰግን ብዙዎች ነን። እና እሷ ደግሞ ይህን ያለ አመት በስደት ላይ እንደዚህ ብላ የሞት ፍርዱ ተነስቶላት ወደ ሀገር ልትገባ ስለሆነ በጣም ደስ ብሎኛል። ባለፈው የሆነ አረብ ለገዳይ እናት የሞት ፍርድ አንስቼለታለሁ ሲል ምን እንዳለች ታውቃላችሁ? አለምንም ገንዘብ እና የእነሱ ስሜት በጣም ነበር ያስለቀሰኝ እና እህት ሌላ ነበር ትዝ ያለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የፌርዶስ ቻናል ተከታታዮች እንዴት ናችሁ? አዲስ ነገር ይዤላችሁ መጥቻለሁ። እልል በሉ አልሐምዱሊላሂ ረብል ዓለሚን። ዱዓው ገንዘቡ ወድቆ ያልቀረ የእህት ሌላ ኑር በሰው እንግዲህ በትናንትናው ሌሊት ላይ እና ቧሚራ ቤተሰቦቿ አይርፖርት ላይ ማታ አይተናቸዋል። ያው ሲቀበሏት ግን ለኔ ቪዲዮ አልመጣልኝም። ግን ያው እዛ ውስጥ ስላሉ አላህዬ መጨረሻውን ያሳምርልን። በጣም ደስ ብሎኛል። ምን እንደምል ራሱ ግራ ነው የገባኝ። እንኳን ቤተሰቦቿን የራሱ ሰውነት የኔ ተንቀጠቀጠው። እንደዛ ገባና ሪፖርት እንደዚህ ያለ ምናምን ሲሉ በጣም ነው ደስ ያለን። ሀሊድ ፋውንዴሽን አለ፣ ብዙ ናቸው። በቃ በዚች በሌላ ብዙ ሰው ተሳትፏል። ያልተሳተፈ ሰው የለም። ለማንቀሳቀስ ዙሮ ለማንነንትን ለማለት አሁን ሮመዳን ላይ ራሱ እህትል ሀቢባ ደግሞ እንትን ብላለች። ብቻ ሁሉም ለፍቶባታል። የህዝብ ልጅ ናት። በዚህ መልኩ እንግዲህ ወደ ሀገሯ የምትገባበት አቀባበል ከኮምበልቻ እና ቧሚራ መተው ለማግኘት እንግዲህ እንትን ብለዋል ማለት ነው። ሁላችሁንም የለፋችሁ ዱዓ ያደረጋችሁ ያለቀሳችሁ ብዙዎች ናችሁ። ስለሷ የሆነ ነገር ሲሆን እሷን ነው የምናስታውስ፣ የሆነ ነገር ሲሆን እሷን ነው የምናስታውስና አላህዬ ደግሞ ይህን ሁላ ፈተና አሳልፎ ከቤተሰቦቿ ጋር ሊያገናኛት ነው። ሁላችሁንም እናመሰግናለን። ላይክ፣ ሸር፣ ሰብስክራይብ አድርጉ። ደስተኛ የሆናችሁ የሌላ ሀገር መግባት ያስደስታችሁ በኮሜንት አልሐምዱሊላህ እያላችሁ ቅውጥ አድርጉት። በዚህ ቪዲዮ 50 ላይክ ኮሜንት ደግሞ 100 በላይ ኮሜንት ያስፈልጋል ማለት ነው። አልሐምዱሊላህ ተመስገን አልሐምዱሊላህ የሚል ኮሜንት እፈልጋለሁ ማለት ነው ውዶችዬ። ላይክ ሸር አድርጉ። ሁላችሁንም እወዳችኋለሁ። ሁላችሁንም አመሰግናችኋለሁ። ከእንደዚህ አይነት ሙሲባ፣ ከእንደዚህ አይነት መከራ፣ ከእንደዚህ አይነት ስቃይ አላህ ያውጣችሁ። ዱንያውንም አኼራውንም አላህ ያሳምርልን። አላህዬ አገራችን ሰላም አድርጎ እኛንም በሰላም ከምንወዳቸው ቤተሰቦች ጋር በሰላም ያቀላቅለን። ውድ እህቶቼ በጣም ከባድ ነው ስሜቱ፣ በጣም ከባድ ነው። በነገራችን ላይ ደግሞ ተገናኝታ ፊት ለፊት አግኝተው እኔ እንጃ አሁን ትንሽ እሷን አያቀርቧትም ወይ ወላ ምንድን ነው? እኔ ብቻ ማታ በጣም ተጠባብቄ ነበረ፣ ግን ምንም እንትን አላልኩም። እነሱ ሲገቡ ምናምን ነው በአቧሚራ ቲክቶክ ያየው እንጂ ከዛም በኋላ ያለውም ተኛዊ። ያው እንግዲህ እርግጠኛ ስለሆነ ሪፖርት እንደዚህ ብለው ተተራሙ ሄዱ። ወላሂ እናትና አባቷ እንዴት ነበረ ፊታቸው፣ አሁን ደግሞ እንዴት እንደሆነ እዩተይ፣ በደንብ እዩዋቸው እንዴት ብለው ደስተኛ እንደሆኑ። የሌላ እህት ደግሞ ታናሿ የተባለች እዩዋተይ ምን አይነት እህት እንደሆነች ማለት ነው። እድሜ ታውቃላችሁ እህት ሌላ ያችን ፎቶ ነው የምናያት። አሁን ያለሽበትን
ያነውላ ህመም አለ ምን አለ ተፈራርቆባት ምን ብቻ አልሐምዱሊላህ ወለከል ሐምዱላ አላህ ምን ይሳነዋል። አላህ የቀደረው ሆነና እንግዲህ እስከዚችን ሰዓት መስዋዕት ከፍላለሽ፣ ተምራበታለሽ፣ ሶብርን አይታበታለሽ። ታጋሾች ደግሞ መንዳው ካላህ ነው። ወደ ስተፊት ህይወቷን አግብታ ወልዳ ያለፈውን ነገር አልሐምዱሊላ ያንን ውላ ለአላህ የፈተኔ ለኔ ትልቅ ስጦታዬ ለኔ አላህ ወዶኝ ነው ብላ አላህን እያመሰገነሽ ምናያት ያደርገናል። ወደፊት ኢንሻአላህ በአላህ ፍቃድ የወደፊቱን አላህ ያሳምርላት። አሁን እሷ ሕክምና ያስፈልጋታል የስነ ልቦና ብቻ እንደዛ ነው እንትን የሚያስፈልጋት አሁንና በጣም ደስ ብሎናል። እንግዲህ ሀሳቡን መጀመሪያ ሚዲያ ላይ ያወጣሽ ፋሲካ ናት። እሷ ግን አብራ አላየዋትም አልመቻት ብሎ ነው መሰል ወይ ቀኑን አላወቀሽውም አላውቅም። ብቻ ደስ በሚል ሁኔታ እንግዲህ አብራን ያለሽ ያው መልካም ያደረገ ነገር መረሳት የለበትም ብዬ ነው። ፋሲካ ብዙ እህቶቿን በድላ በሚዲያ ላይ ብዙ ቢያለቅሱም ግን እሱ አሁን በዚች ደግሞ መጀመሪያ ላይ ሚዲያ ይዛት የወጣሽ ድፍር ብላ እሷ ናት ማለት ነው። እዛም ብር መሰብሰብ ከሰው ጋር መገናኘ እንድትገናኝም እንደዚህ እንዲሆንም ያደረሰሽ ፋሲካ ናት ማለት ነው ውዶችዬ። እስኪ ደስታችሁን በላይ ካሳዩን ማለት ነው። ያ ረቢ አላህዬ እኛ 3 አመት 4 አመት በስልክ እያወራን ስንገናኝ እንዴት አይነት ደስታ እንዳላቸው ቤተሰብ ታውቃላችሁ። እንኳን እንደዚህ በሞትና በእንትን መሀል ሆኖ መኖር በጣም ዋጋ ያስከፍላልና ዋጋ የከፈለሽበት ነው እህት ለይሉ። አላህዬ እንግዲህ ሁሉን ነገር አሳምሮ ሁሉን ነገር አቻችሎ አላህ ወደ ቤተሰቦቿ ልትገናኝ ነው። እንግዲህ ሁላቸውም ኤርፖርት ላይ አይታችኋቸው ፈገግታቸው ፊታቸው ደስታ የደስታ ከፊት በቃ ያንን የጠቆረ ያንን የልቅሶ ፊት ልቅቅ አድርጎ እንደዛ ብለው ሳያቸው እኔ በጣም ነው ደስ ያለኝ። እናንተስ የተሰማችሁን ስሜት እስኪ በኮሜንት አስቀምጡ። ምለውላ ነው ግራ የገባኝ በነገራችን ላይ በጧቱ ነው ማታ በጣም ስከታተል አምሽቼ እንቅልፌንም ኖርማል አልተኛውም የእውነት እንዲያው ሲገናኙ ምን አይነት እንትን እንደሆን ብዬ ላይ ማለት ነው። ግን እንትን አላልኩም ምንም ያየሁት ነገር የለኝም ማለት ነው። እንዴት እንደሆነ አላቅም። ወይ ሰዓት አልፎ መታ ለመቅረጽ አልመቻቸው ብሎ ሊሆን ይችላል። እንግዲህ የኢትዮጵያ ሪፖርትም አስፈቅደ ምናምን ብሎ ነው አባሙራ እንግዲህ የሚታወቁ ስለሆነ ሁሉንም ያንን ሁላ ሰው ሰብስቦ ወደ ውስጥ ገብተዋል። ብቻ ደስ ቢል ነገር ነው ያለው። አልሐምዱሊላህ ረብል ዓለሚን። አላህዬ የሞት ፍርድ የተፈረደበትንም እንደዚህ አላህ እንትን ያስተዋል። የእውነት በጣም ደስ ያለኝ ባለፈው አይታችሁ እንደሆነ አረብ ቪዲዮ ላይ ለቅቄዋለሁ ማለት ነው። እና አቡ በንዳር የሚባል ልጁ ሰው ገሎበት ሟቹ ደግሞ ማን ነው የሚባለው እናቲቱን የአቡ ማንናት 20 ሰዓቶች ደቂቃዎች በኋላ መጥቶ ከቤትሽ ሰላም ይልሻል ልጅ ሲላት እንዴት ብላ ደስ እንዳላት እንግዲህ ወንድ ሰላም አይባልም። እሷ ግን ሂዳ ከጉልበት ልደፋ ወይ ስትል አይ እኔ እንዲያውም ራስሽን ነው መሳም ያለብኝ፣ አንቺ ማልቀስ የለብሽም፣ ልጄን አይመልሰውም፣ ጀዛችን ከአላህ እናገኘዋለን፣ ምላሹን ከአላህ እናገኛለን፣ አንቺ ደስተኛው አንቺ አትቸገሪ፣ እኔ እያለሁ አንቺ አታለቅሽም ብሎ እንግዲህ የልጁን ሞት እፍን አድርጎ የሞት ፍርድ የተፈረደበትን የሟችና እናት ሟች እንደዚህ ተብሎ አይታችኋል። ምን አይነት ርብርብ እንደነበረ ማለት ነው። የእህት ሌላ ደግሞ በሽማግሌ ተብሎ ብር በብር ተቀይሮ ተብሎ 2 አመት ላይ ብሩ ከገባ በኋላ አወዛጋቢ የሆነ ነገር በጣም አወዛጋቢ ሁሉንም ለወንጀል የሰጠ አንድ ጊዜ ጸጥ ይላል፣ አንድ ጊዜ ብድግ ይላል። ብቻ አልሐምዱሊላህ እኔ አላቅም። በጣም ከባድ ሁኔታ ነበረ። በተለይ አሁነኛው ረመዳን ላይ ሁሉም ተነስቶ በቃ እንትን ብለን ነበር ሁላችንም ያኔ ታማለሽ ብቻ ሆስፒታል እንድትገባ ሆኗል። የዛን ጊዜ የመነሳሳቱ ነገርና የእህት ሌላ ነገር እኔ የራሱ ቤተሰቦቿን አንድ ሰሞን ጅምር አንድ ሰሞን ትዊት የሚያደርጉት እንደሌላው ህዝብ ምን ሆኖ ነው እያልኩ ነበረ ማለት ነው። ልክ እንደ ህዝቡ ነው ቲክቶክ ላይ መጥቶ ሲወራ እንትን ይላሉ፣ ከዛም በኋላ ደግሞ ጸጥ ይላሉ። አሁንም እንደዛ ሲል እኔ በጣም ግራ ይገባኝ ነበረና
ግን አልሐምዱሊላ ለኸይር ነው። ለእነሱም ትዕግስት እንዲያደርጉ አላህ አድርጓቸው መሰለኝ ይህን ሁላ ነገር ችለው በጎን የሚወራውን ፊት ለፊት የሚወራውን ሁሉን ነገር ችለው ድምጻቸው ሳይሰማ አልሐምዱሊላ። እንግዲህ ኮሚቴ ተብላችሁ ጉዳችሁ ይወጣላችኋል። ለይሉ ተፈታለሽ የተሰጣትን ስጦታውን ላይ በላችኋላችሁና እናንተ ጉዳችሁ ወጣ። ለእስቲክፋር ተዘጋጁ ማለት ነው። ብዙ ጉድ ሊወጣ ነው ማለት ነው ኮሚቴ ውስጥ ያለ። እኔ እውነቴን ነው በጣም እንትን እያለኝ ነው። እኔ በአሁነኛው ረመዳን ላይ 10,000 ሪያል አረብ ሰጥቷተይ ለሙስሊሙ ለክርስቲያኑ ዱዓ ያደርጉልኝ ወስዳችሁ ለእናቴ ስጥ ብላ ብትሰጠው በልቶት የቀረ ኮሚቴ ያለ ተብሎ በጣም ነበር እኔ እንትን ያለኝ። ለምን አልተነገራችሁም እንደዚህ እንዳትሉ እየተባሉ ይሁን እኔ አላውቅም፣ ብቻ በጣም አነጋጋሪ ነበረ። እና እንግዲህ እስኪ ጉዱ ሊታይ ነው። መቼስ የኛ ሀበሻ ጉዶች መልካም የሚሰሩ እንዳሉ ሆነው ደግሞ መጥፎዎችም አሉና እንግዲህ ይታይላችኋል። አልሙሂም የእሷ መፈታት ነው እንግዲህ የ10,000 ሪያል ከእሷ ከመስጠት ይልቅ ከእሷ ወስዳችሁ ምኑን እንደሚጠቅማችሁ እንዴት አይነት እንቅልፍ እንደምትወስዱ እንግዲህ የወሰዳችሁ እንቅልፍ እናያለን ማለት ነው። ሸር ላይክ ሰብስክራይብ አድርጉ ሀባይብ። አልሐምዱሊላህ ስሙ አልሐምዱሊላህ በሉ። በጣም ደስ የሚል እንትን ነው ወላሂ። እኔ እንጃ ምን እንደምል ራሱ ግራ ነው የገባኝ። ማውራት ሁላ ነው የጠፋብኝ ማለት ነው። የሀያት ልጅ እኮ እንኳን አጥንቶ በደንብ እያወራን፣ ይሄ ግን እዚህ ዩቱብ ሰፈር ላይ ስንት አመት ቆይቼ ወሬው ላይ ይጠፋብኛል ደስ ሲለኝ ማለት ነው። በደስታ ወሬ እንደዚህ ብሎ ይጠፋባችኋል። ለነገር ደግሞ ብዙ ነገር ትለምዳላችሁ ማለት ነው። እና የሀያት ልጅ በዚህ አጋጣሚ በጣም ፈጣን ነው ሲያወራ፣ የተሰጠውን ነው የሚቀበለው እና በጣም ይገርመኛል የእሱ አእምሮ። መልካም ነገር ቢማርበት ደስ ይል ነበር፣ ግን አልሆነም ነገሩ። እህቶች ላይክ ሸር ሰብስክራይብ አድርጉ። ሁላችሁንም ወዳችኋለሁ። በጣም ደስ ብሎኛል። እናንተም ደስ ይበላችሁ ሀባይብ። አልሐምዱሊላህ 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 በሉ። በቃ አልሐምዱሊላህ የሚል ኮሜንት ነው የሚያስፈልገን ከዚህ ተመስገን አልሐምዱሊላህ የሚል ክርስቲያኑም